እንዲህ አይነት ነገር በልጅ ፊት አይወራም። ምንድን ነው የምታወሩት? ዳጣ እኔ ሻወር ስወስድ ምን አደረግሽ? ኧረ እማዬ እኔ ምንም አላደረግኩም። ልጅቷ በጣም ቀጣፊ ናት። ባካችሁ ላታምኑኝ ትችላላችሁ፣ ግን ለምን እንደፈለገችው ባላቅም ሻወር ስትወስጂ ገብታ ቀርጻችሁ ነበር። ለዚህ ሊጠራሽ? ቆይ ያቺኛዋ የድሮ ኤቢ የት ነው ሄደችው? በእርግጥ ጎበዝ ነሽ። ሌቦቹ ሲገቡ ምን እንዳደረግሽ ሰምቻለሁ። ይሄ ነገር ካንቺ አልጠብቅም ነበር። በጣም ታዝብሻለሽ አክስቴ። ኦኬ ፎርጌት ኢት በቃ። አሁን ግን ይሄን የመሰለ ልጅ የራስሽ ነው ማድረግ ያለብሽ። ምን ሆነሻል? የለሽም እኮ እንዴ! ቆይ ምንድን ነው እንደዚህ ያፈዘዘሽ? እሷ ብልጥ አንቺ ሞኝ መሆናችሁ ነው። ይኸውልሽ ኤቢ፣ አሁን እችን ወጥመዷን ዘርግቼላታለሁ። ስለዚህ ማርቲ አንገቷን አንቃ ታስወጣታለች። ምንም አልፈራም። እሺ እማዬና አባዬን ብዬ ነው እንጂ በአንድ ቦክስ ነበር የምነቅልሽ። የረሳሁትን ድብድብ አታስታውሽ። ቆይ አንቺ እንዴት ነው አፍሽን የምትከፍቺው? ባጭሩ እኔ ጫማሽን አላጸዳም፣ ከፍለሽ ማጸዳት ትችላለሽ። ጠብቂ፣ ሰራልሻለሁ። እሺ። ኧረ እኔ አልጠብቅሽም። ምን ልታመጭ ነው? ይኸውልሽ በቆፈሽው ጉድጓድ እራስሽ እንዳትገቢሽ። ወይዘሮ ማርታ የተወራው ነገር እውነት መስሏት ወይም ደግሞ ወይዘሮ መድኃኒት ያሴረችው ሴራ የእውነት መስሏት በጣም ደንግጣለች። በሚገርም ሁኔታ እንደሚታወቀው ይህ ነገር በጭራሽ በፍጹም ሊታሰብ የማይገባው ነገር ነው። ግን በሚገርም ሁኔታ መድኃኒት ይህንን ነገር ሴራ አሲራ ዳጣን ከዚህ ቤት ለማባረር የምታደርገው ጥረት እንግዲህ ከፍ ወዳለ ደረጃ ደርሶ ይሄንን የመሰለ ግን ሌላ ተንኮል እና ሴራ መታለች ማለት ነው። እንግዲህ ወይዘሮ ማርታ ራሱ በሚገርም ሁኔታ በፍጹም ይሄን ነገር ይሆናል ብላ በጭራሽ ጠብቀው የማታውቀው ነገር ነው እንግዲህ የገጠማት። ቤተሰቦቻችን አሁን እንግዲህ አስባችሁታል። እንግዲህ ሴትዮ የኖረችበት ቤቷ ነው፣ ስንት አመት ልጆቿን ያሳደገችበት፣ ስንት መከራ ያለፈችበት ሁሉ ጊዜ ምንም ነገር ፈርታ ጠርጥራ ማታውቀው እንግዲህ ዛሬ ሻወር ስትወስድ ቤቴ ነው ብላ ያሉት ልጆች ናቸው እንግዲህ እንደ እግዚአብሔር ፈቃድ ከውጭ ጠበቃ አለ፣ ኤቭሪቲንግ ማለት ጥበቃ አለ፣ በቃ ብዙ ሰው አለ፣ ቤተሰብ ልጆች አሉ፣ ሁሉ ነገር አለ። ኢቭን ደግሞ የምትወዳት የምታከብራት ታናሽ እህቷ እንግዲህ እንደ እናቷ የምትንከባከባት እህቷ ጭምር ግቢ ያለችና ሶ ስለዚህ እነሱ ስላሉ ሻወር ወሰድና እንግዲህ መድኃኒት እንሄድ ሻወር ወስደን ውጭ ላይ እንዝናና፣ ምክንያቱም ዝም ብዬ ሳይሽ አንቺ ደብሮሻል ይመስለኛል ብላ ነው እንግዲህ ለሷ ብላ ነው መጀመሪያ እንግዲህ ይሄን ሐሳቡን ራሱ የመጣላት። ምክንያቱም በፊት እሷ በፍጹም ወደ ውጭ ለመሄድም ሆነ ከቤቷ ለመውጣት ሐሳቡ አልነበራትም። ግን እሷን ያው እንዳይደብራት ምክንያቱም በባለፈው እንግዲህ በሰራችሁ ተንኮል ዳጣን ለማባረር ብላ እንግዲህ በቀደምም ባደረገችው ተንኮል የራሷን ንብረት አርቲሿን ሰርቃችሁ አምጡልኝና ብር ከፍላችኋለሁ ብላ የራሷን ንብረት በራሷ መልእክት አሶስዳ ያን ነገር ለማድረግ ባደረገችው ሴራ ነገርዮሹ ትንሽ ከብዶ ተተረማምሶ ስለነበረ በዛ አማካኝነት እንግዲህ ከቤት ተባራ እንደሚታወቀው ገና እየመጣች ነው። ትናንት ነው የመጣችው፣ ገና አንድ ቀን አደረች። ደረጀ እንግዲህ ድጋሚ አላስገባም ብሎ በስንት ልመና ነው ማርታ ይሄን ነገር እባክህ ብላ ስንት ልመና ተማጽና ወደ ቤት እንድትገባ ያደረገቻት ማለት ነው። እንግዲህ ቤት ከገባችላት በኋላ ደግሞ እያደረገች ያለችው ነገር በጣም ከባድ ነው። ቤተሰቦቻችን በጣም ማለት ነው ያስጠላል። በቃ ከምላችሁ በላይ ከቃል በላይ ነው ቤተሰቦቻችን። ይሄ ደግሞ በጣም ነው የሚደብረው። በዛ ምክንያት እንግዲህ ዛሬ በጣም ተናዳለች ማርታ ለራሱ እንግዲህ እንደሚታወቀው በቃ ይሄን አድርገች በኋላ እንግዲህ ቤቷ ገብታ ሻወሯን እየወሰደች ባለበት ሰዓት ላይ እንግዲህ መድኃኒት የዳጣን ስልክ በማንሳት ከታዲያ ቪዲዮ እየቀረጸቻት ነበረ። ቪዲዮ ቀርጻም እንግዲህ እንትን ለማለት ነው የፈለገችው ማለት ዳጣና እንደዛ አድርገች ብላ ለመወንጀል የሄደችበት ርቀት በጣም የሚገርም ነው። በጣም ከባድ ነው። እንግዲህ ሌላው ደግሞ ዳጣና ናታን ናቸው። እንግዲህ ዳጣን የሚታወቀው አሁን ላይ በጣም ውስጧ እየተረበሸ ነው። እዚህ ጋር ብዙ ጥያቄዎች አሉባት። እናቷ እዚህ ጋር ማወቅ ትፈልጋለች። ደረጃ ስጠይቀው ይቀጥራታል። ሰላምን ሄዳ ስጠይቃት የሆነ ነገር እንዳላት ብቻ ደርደር ትላለች። ባለፈውም ጠርታ እንግዲህ ዳጣዬ ናፍሻ ናፍቅሽም ወይ ምን ስሜት አለሽ ብላ ስሜቷን ከተረቀች በኋላ ዳጣ እንግዲህ በጣም ተሰምቷት አልቅሳ በቃ እናንተ ሁላችሁም የሆነ የምታውቁት ነገር እንዳለ ሁላችሁም እረዳለሁ፣ ግን ደግሞ ለኔ አንድኛችሁ መናገር አትፈልጉም። በቃ ተውኝ፣ በቃ የኔ ሐሳብ የኔን ምንም ማንም ሰው የሚረዳኝ ሰው የለም፣ በቃ ተውኝ ብላ እንግዲህ በጣም ደብሯት እያለቀሰች ከፍቷት ነበረ። በዛም እንግዲህ ሰላምም ያው የምትለው ጠፍቷት እንግዲህ ደረጀን አንድ ሳምንት
ሳምንት ብቻ ሰጥተዋለች። በዚህ በሳምንት ውስጥ ማስተካከል ከሆነ እኔ ራሴ የማደርገውን አውቃለሁ ብላለች ሰላምም። ግን በዚህ መካከል ዳጣ በጣም እየተጎዳች ነው። ሁለተኛ ደግሞ እዚህ ጋር ያው አቢጌል እግዚአብሔር ይመስገን በጣም ለውጥ ላይ ነው ያለችው። ግን ደግሞ አቢጌልም ዳጣም እንደሚታወቀው ናታንን በጣም ነው የሚወዱት። ናታን ደግሞ የሚወደው በርግጥ ዳጣን ነው። ግን ናታን ትንሽ ችግር አለበት እንደመሰላችሁ። አቢጌልንም ክፉ ፊት ማሳየት አይፈልግም። ያችም ስትመጣ ያችም ሲመጣ ጀስት ፈገግ ብሎ ነው የሚላት። ግን በርግጥ ለአቢጌል ፍቅር የለውም። ግን ያው ከውሉ ከማደር ደግሞ ሌላ ችግር ይመጣል ብላ ስለምታስብ ዳጣ ጥሩ ነገር ጥሩ ስሜት እየተሰማት አይደለም። በዚህም እንግዲህ ናታንን ታንዴ ሁለቴ ደጋግማ ነግረዋለች ማለት ነው። ምክንያቱም በተለይ ኤቢ ጋር ስታየው በጣም ነው የምትናደደው፣ በጣም ነው የሚከፋት፣ ታለቅሳለች ምናምን። በባለፈው ነው በቃ በሯን ሁሉ ዘግታ ስትል ነበር የነበረው። ግን ስለዚህ በዚህ መካከል እንግዲህ አቢጌልም በርግጥ ለዳጣ ለመተው እየሞከረች ነው። ግን ያው ታውቃላችሁ ፍቅር ነው። ሲቀጥል ደግሞ ኤቢ ቀድማ ስለምታውቀው ናታንን በቃ ዳጣ የመጣችው ደግሞ በኋላ ስለሆነ በቃ ኤቢ መልቀቅ አትፈልግም። ያው በርግጥ ስለምትወደው ነው። ግን ደግሞ በነገራችን ላይ ኤቢ እሷ ትውደዱ እንጂ ናታን እሷን አይወዳትም። ስለዚህ አሁን ላይ እንደማንም ብላ ተረድታ ለዳጣ ብትለቅላት ዛት ሶ አሜዚንግ በጣም ደስ የሚል ነገር ይሆናል ማለት ነው። ከዛ ውጭ ግን ነገርዮሹ በጣም ትንሽ ከበድ ያለ ነው። በጣም ነው የሚያስጠላው። እንደዛ አድርጋ መተው ካልቻለች ነገርዮሹ ትንሽ የከፋ የሚያስጠላ ሊሆን ይችላል ብለን እናስባለን ቤተሰቦቻችን። ከዛ በተረፈ ግን ሁሉም ነገር እግዚአብሔር ይመስገን። ሶ ዳጣ እንግዲህ ብዙ ቻሌንጆች ያሉባት ሴት ናት። በተለይ ደግሞ በናታን ጉዳይ እንግዲህ ናታንም ጋር ያወሩ ነበር። ናታን ምንም እንዳታስብ ይሏታል። ለሰጣ ምላሽ በጣም ደስ ብሎናል። ግን ደግሞ ለአቢጌል የተወሰነ ምላሾችን መስጠት ቢችል ልክ ለዳጣ በቃ ምንም እንዳታስብ እንዳላት ሁሉ ለአቢጌል ደግሞ በቃ አይቢ ምንም ነገር አታስቡ። በቃ አንደኛ እንዳልኩሽ ሁለታችሁም ህትማማች ናችሁ። ሁለተኛ ደግሞ ቀድሜ ነግሬሻለሁኝ እኔ ላንቺ ምንም አይነት ስሜት የለኝም። አንቺ ምናልባት ትወጂ ትችያለሽ፣ ኦፍ ኮርስ አውቃለሁ እንደምትወጂ። ግን ደግሞ እኔ ላንቺ ምንም አይነት ስሜት የለኝም። ስለዚህ እሱ ደግሞ እኔ አንቺ ስለወደድሽ ብቻ የሚሆን ህይወት የለም ብሎ ልክ ለዳጣን አንቺን የወደድኩሽ የሆነ ንጹህ ልብስ ለብሰሽ እንደዛሬ ራስሽን ጠብቀሽ ስትኖሪ ሳይሆን በዛው በቆሻሻ ልብስሽ ከጎዳና በወጣሽበት በዛች ልብሶችሽ ነው ነው የወደድኩሽ። ስለዚህ ፕሊስ ብሎ እንግዲህ ናታን አስረድቷታል። ዳጣም እንግዲህ እሺ ግን ፍርሃታይን ደግሞ እንድትረዳኝ ይገባል። እኔ እየፈራሁ ያለሁትኝ የመጀመሪያ ጊዜ ወንድ ልጅ በፍቅር የቀረብኩት የመጀመሪያ ወንድ አንተ ነህ፣ በህይወቴ አንተ ነህ። ስለዚህ በዚህ በህይወቴ ከአባቴ ቀጥሎ ያገኘው ወንድ ልጅ አንተ ነህ። ስለዚህ በሙሉ ልቤ ነው ወደድኩ፣ በሙሉ ልቤ ነው ያፈቀርኩ። ስለዚህ ይሄን ነገር አድርጌ የራሴ በዙሪያ ብዙ አይነት ችግሮች መከራዎች እያሉብኝ እነሱን ነገሮች ወደ ጎን ትቼ በልቡን በሙሉ ልቤ ያፈቀርኩ ለዛ ነው እንጂ ሌላ ምንም አይነት ችግር የለብኝም በማለት ነው እንግዲህ መልስ የሰጠችው። ግን ናታን ደግሞ ምንም አታስቢ፣ ምንም የሚያሳስብ ነገር የለሽም፣ እኔም ደግሞ እወድሻለሁኝ፣ እኔ ደግሞ የወደድኩሽ ከድሮ ምንም አይነት ነገር ሳይኖርሽ ምንም ሳይኖርሽ ነው የወደድኩሽ። ስለዚህ ያ ደግሞ ነገር ስለሆነ ምንም አታስቢ በማለት ነው እንግዲህ መልሱን የሰጠው። ሶ በዛም እንግዲህ ዳጣ አሁን ላይ በቃ ፈገግ ብላ ደስ ብላት እንግዲህ ጉንጩን ስማ ሄዳለች። እሱም በፍቅር አይን እያያት ነበር። ይሄ ደግሞ በጣም ደስ የሚል ነው። ያው ዳጣ እንግዲህ በቅርቡ ደግሞ አቶ ደረጀ በልደቷ ቀን ሰርፕራይዝ እንደሚያደርጋት እናቷን እንደሚያስተዋወቃት ለናታን ነግሮታል። ናታንም እንግዲህ ለዳጣ ሰሞኑን በቅርብ ጊዜ ሰርፕራይዝ አለሽ እያላት ነበረ። እንግዲህ የልደቷን ደግሞ ወይዘሮ ማርታ ከደረጀም ከሰላምም በተመሳሳይ ሰዓት በመስማቷ በጣም ተገርማለች፣ በጣምም ተደንቃለች ማለት ነው። እንዴት እንደዚህ ሆነ? እንዴት ደረጀም ሰላምም እንዴት ሊያውቁ ቻሉ? እኛ ሳንሰማ ዳጣ እንደነገረቻችሁ እያለች ነበረ። ያው ደረጀ ግን አይ ለኔ ብቻ የነገረች እያለ ነበር። ዳጣንም ድጋሚ ማርታ ስጠይቃት ደግሞ ምንም እንደማታውቅ ነው የመለሰችላት። እና ወደ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።